ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ በኢራን የተጀመረው ኦፕሬሽን ለአንድ ወር ያህል ሊዘልቅ እንደሚችል ተናገሩ። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በኢራን ላይ የተከፈተው ጦርነት እንደ ከዚህ ቀደሞቹ የቀጠናው ጦርነቶች ለዓመታት የሚዘልቅ አይደለም ብለዋል። ይኸው የኢራኑ ጦርነት እየተስፋፋ የመጣ ሲሆን ኩዌት በስተት የአሜሪካን ጀቶችን መታመጣሏም ታውቋል። አሜሪካ በኢራን ከባዱ ጥቃት ከዚህ በኋላ እንደሚፈጸምም አስጠንቅቃለች። እኒህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የኢራኑ ግጭት ወደ ሊባኖስ እየተስፋፋ መጥቷል። ኩዌት በተሳሳተ እርምጃ የአሜሪካን ጀቶች መታጥላለች። በኢራን ላይ የተከፈተው የአሜሪካና የእስራኤል የአየር ጥቃት የተስፋፋ ሲሆን እስራኤል ለሂዝቦላ ጥቃት ምላሽ ለመስጠት ሊባኖስን መምታቷን ተከትሎ ማብቂያው በቅርብ የሚታይ አይመስልም ተብሏል። ኢራንን በበኩሏ የአሜሪካ የጦር ሰፈሮችን በሚያስተናግዱ የባህረ ሰላጤው ሀገራት የምትፈጽመውን የአየር ጥቃቷን አጠናክራ ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ከሆነ ኦፕሬሽኑ ለሳምንታት ያህል ሊቀጥል እንደሚችልና ባለፈው ቅዳሜና እሁድ በአሜሪካ እስራኤል ጥቃት መጀመሪያ ሰዓታት ላይ የበላይ መሪው አያቶላህ አሊ ካሜኒ መገደላቸውን ተከትሎ አሁን ኢራንን ማን እየመራት እንደሆነ ግልጽ አይደለም ብለዋል። በኢራን ላይ የተሰነዘረው ጥቃት የባህረ ሰላጤውን ቀጠና ወደ ለየለት ጦርነት ከቶታል። በኢራን በእስራኤልና በሊባኖስ በርካታ ሲቪሎች መገደላቸውን የሚያመላክቱ የመገናኛ ብዙሃን ዘገባዎችም ወጥተዋል። ዓለም አቀፍ የአየር ትራንስፖርት ምስቅልቅሉ የወጣ ሲሆን የዓለም የነዳጅ ንግድ 1/5 የሚሻገርበት የሆርሙዝ ሰርጥም ተዘግቷል። ይህም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ምክንያት ሆኗል። የአሜሪካ የመካከለኛው እዝ ሴንቲኮም እንደገለጸው የሁኔታውን አደገኛነት የሚያሳይ አንድ ክስተት ተከስቷል። ኩዌት በኢራን ጥቃት ወቅት በተሳሳተ መንገድ 3 የአሜሪካ F-15E ተዋጊ ጀቶችን መታጥላለች ብሏል። 6ቱም የበረራ አባላት በሰላም ማምለጥ ስለመቻላቸው ተነግሯል። የአሜሪካ ጦር በኢራን ውስጥ ከ1250 በላይ ኢላማዎችን መምታቱንና 11 የኢራን መርከቦችን ማውደሙንም ገልጿል። እስካሁን ባለው መረጃ 6 የአሜሪካ ወታደራዊ አባላት የተገደሉ ሲሆን ሁሉም የተገደሉት ባለፈው ቅዳሜና እሁድ ኢራን በኩዌት ላይ በፈጸመችው አጸፋዊ ጥቃት ነው ተብሏል። ዛሬ ማለዳ ላይ 2 ድሮኖች በሪያድ የሚገኘውን የአሜሪካ ኤምባሲ በመምታታቸው ቀላል ጉዳትና የእሳት አደጋ ማድረሳቸውን የሳውዲ መከላከያ ሚኒስቴር አስታውቋል። ለፕሬዝዳንት ትራምፕ ከእስራኤል ጋር በመሆን ኢራንን መውጋት በበርካታ 10 ዓመታት ውስጥ የተወሰደ ትልቅ የውጭ ጉዳይ ፖሊሲ ቁማር ተደርጎም በተንታኞች በኩል ተቆጥሯል። ይህም በዚህ ዓመት ለሚካሄደው የአጋማሽ ዘመን ምርጫ ለሪፐብሊካን ፓርቲ ትልቅ ፖለቲካ ስጋት ይዞ እንደሚመጣም ተገምቷል። በቅርቡ የወጣ የሮይተርስ የህዝብ አስተያየት ጥናት እንደሚያሳየው ከሆነ የኢራኑን ዘመቻ የሚደግፉት ከ4 አሜሪካውያን መካከል አንዱ ብቻ ናቸው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በኢራን ላይ የተከፈተው ጦርነት የተወሰነ ጊዜ ሊወስድ ይችላል እንጂ ዓመታትን አይፈጅም አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ሰኞ ዕለት እንደተናገሩት አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት የተወሰነ ጊዜ ሊወስድ ይችላል፣ ነገር ግን እንደ ቀድሞቹ የቀጠናው ጦርነቶች ለዓመታት
የሚቆይ አይደለም ብለዋል። በአሜሪካና በእስራኤል የሚመራው የኢራን የአየር ላይ ጥቃት ባለፈው ቅዳሜ በቴህራን ላይ በተሰነዘሩ ጥቃቶች የተጀመረ ሲሆን በዚህም የኢራኑ የበላይ መሪን ጨምሮ በርካታ የሀገሪቱ ባለስልጣናት መገደላቸው ይታወሳል። ይህንን ተከትሎም ኢራን በእስራኤልና የአሜሪካ የጦር ሰፈሮች ባሏቸው የአረብ ሀገራት ላይ የአጸፋዊ ሚሳኤል ጥቃቶችን ሰንዝራለች። ፕሬዚዳንት ትራምፕ መጀመሪያ ላይ ጦርነቱ ከ4 እስከ 5 ሳምንታት ሊቆይ እንደሚችል ቢናገሩም በኋላ ላይ ግን ረዘም ሊል እንደሚችል ጠቁመው በኢራን ላይ ሰፊ ገደብ የለሽ ጦርነት ለማካሄድ ምክንያት ሲያቀርቡም ተስተውለዋል። ኔትንያሁ ግን ግጭቱ ለዓመታት ይቆያል የሚለውን ሐሳብ ውድቅ አድርገዋል። በፎክስ ኒውስ ላይ ቀርበው ሲናገሩ ጦርነቱ ፈጣንና ወሳኝ ሊሆን እንደሚችል አስቀምጠዋል። በእርግጥ የተወሰነ ጊዜ ሊወስድ ይችላል፣ ነገር ግን ዓመታትን አይፈጅም፣ ማብቂያ የሌለው ጦርነትም አይደለም በማለት ተናግረዋል። በኢራን ላይ የተሰነዘረው ጥቃት ትራምፕ በ2024 የምርጫ ቅስቀሳ ወቅት አሜሪካ ትቅደም በማለት በሌሎች ሀገራት ጣልቃ ላለመግባት ከገቡት ቃል በእጅጉ የራቀና አስገራሚ የውጭ ጉዳይ ፖሊሲ ለውጥ የታየበት መሆኑን በማንሳት ተንታኞች ተናግረዋል። ሆኖም ጠቅላይ ሚኒስትር ኔትንያሁ ይህ ጦርነት በመካከለኛው ምስራቅ በተለይም በእስራኤልና በሳውዲ አረቢያ መካከል ዘላቂ ሰላም ለማምጣት እንደ ትልቅ አጋጣሚ እንደሚመለከቱትም ተነግሯል። በክልሉ ዘላቂ የሰላም መንገድ ይታዩታል ወይ ተብሎ ሲጠየቁ አዎ ይታየኛል ሲሉም ምላሻቸውን አስቀምጠዋል። ኔትንያሁ አክለውም የአሜሪካና የእስራኤል ጥቃት የኢራን ሕዝብ መንግስታቸውን እንዲገለብጡ ምቹ ሁኔታ እየፈጠረ መሆኑን አንስቷል። በመጨረሻው ደረጃ መንግስቱን የመቀየር ጉዳይ የኢራን ሕዝብ ፋንታ ነው። ነገር ግን እኛ አሜሪካና እስራኤል በጋራ ይህንን ለማድረግ የሚያስችል ሁኔታ እየፈጠርንላቸው እንገኛለን ብለዋል። ፕሬዚዳንት ትራምፕ ባለፈው ቅዳሜ ጥቃቱን ሲያበስሩ የኢራን ህዝብ ሀገራችሁን መልሳችሁ ተረከቡ በማለት መንግስቱን የመገልበጥ ግብ እንዳላቸው ጠቁመው ነበር። የአያቶላህ አሊ ኻሜኒ ሚስት መገደላቸውን የኢራን ቴሌቪዥን አረጋገጠም። አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት የተገደሉት የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ ሚስት መገደላቸውን የሀገሪቱ መንግስት ቴሌቪዥን አረጋግጧል። የጠቅላይ መሪው ሚስት ማንሱሬ ሆጃስቴ የተገደሉት ቤታቸው ውስጥ መሆኑን ቴሌቪዥን ጣቢያው ገልጿል። ቀደም ሲል የኢራን መገናኛ ብዙሃን ግለሰቧ ኮማ ውስጥ እንደነበሩ መዘገባቸው ይታወሳል። ቅዳሜ ዕለት በተፈጸመው ጥቃት ከአያቶላህ ኻሜኒ በተጨማሪም ሴት ልጃቸው፣ የልጃቸው ባልና የልጃቸው ልጅ መገደላቸው መዘገቡም ይታወሳል። የጠቅላይ መሪው ሚስት ከአያቶላህ ኻሜኒ 4 ወንዶችና 2 ሴት ልጆች ነበሯቸው። ይህ በእንዲህ እንዳለ የእስራኤል ጦር እሁድ በሊባኖስ ቤይሩት ውስጥ በፈጸመው ጥቃት የሄዝቦላህን የደህንነት ኃላፊ መግደሉን ይፋ አድርጓል። የእስራኤል ጦር ኃይል እሁድ ምሽት ቤይሩት ውስጥ በተፈጸመ የተነጣጠረ ጥቃት የሄዝቦላህ የደህንነት ተቋም አዛዥ የሆነው ሽብርተኛውን ሁሴን ማክሌድን መደምሰሱን አረጋግጧል ሲል ባወጣው መግለጫ ላይ አስፍሯል። በደቡብ ሱዳን በተፈጸመ ድንገተኛ ጥቃት ቢያንስ 169 ሰዎች ተገድለዋል ተባለ። በደቡብ ሱዳን ማንነታቸው ያልታወቁ ታጣቂዎች በፈጸሙት ድንገተኛ ጥቃት በሰሜናዊ የሀገሪቱ ክፍል የመንግስት ኃላፊዎችን ጨምሮ ቢያንስ 169 ሰዎች መገደላቸውን የሀገሪቱ ባለስልጣናት መግለጻቸውን ቢቢሲ ዘግቧል። ጥቃቱ የተፈጸመው ሩዌንግ ተብሎ በሚጠራው ግዛት መሆኑን የግዛቲቱ ቃል አቀባይ ጄምስ ኑላውክ ሚጆክ ተናግረው የጥቃት ፈጻሚዎቹ ከጎረቤት ግዛት ዩኒቲ ግዛት የመጡና ከተቋሚው የሱዳን ነጻነት ጦር ጋር ግንኙነት ያላቸው ወጣቶች ሊሆኑ ይችላሉም ብለዋል። የሱዳን የነጻነት ጦር ግን የአገሪቱ ግዛቶች ግጭቶችን ከፖለቲካ ጋር እያነካኩ ነው በሚል የቀረበበትን ክስ አስተባብሏል። ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ ነች በማለት የመንግስታቱ ድርጅት በተደጋጋሚ አስጠንቅቋል። ቃል አቀባዩ እንዳሉ ከሟቾቹ መካከል 79 የሚሆኑት የመንግስት ታጣቂዎች ናቸው። ቀሪዎቹ 90 ሟቾች ደግሞ ህፃናት፣ አዛውንቶችና ሴቶች መሆናቸውን ተናግረዋል። 15 የቆሰሉ ሰዎች ለሕክምና ወደ አብዬ ግዛት መወሰዳቸውም ይፋ ሆኗል። የካቲት 22 2018 አመሻሽ ላይ ጥቃቱ ድንገት ሲፈጸም የአካባቢው የመንግስት ታጣቂዎች ምላሽ ቢሰጡም ጥቃቱን መመከት አልቻሉም ተብሏል። የአካባቢው የፖሊስ አዛዥን ጨምሮ በርካታ ፖሊሶች በጥቃቱ መገደላቸውም
ተነግሯል። ታጣቂዎቹ መኖሪያ ቤቶችን በእሳት በማያያዝ ከፍተኛ ውድመትን አድርሰዋል። በደቡብ ሱዳን የሚገኘው የመንግስታቱ ድርጅት ወኪል ጥቃቱን ተከትሎ 1000 የሚደርሱ ሰዎች ከለላ ፍለጋ ወደ ጣቢያቸው መሄዳቸውን ገልጸዋል። እንደዚህ አይነት ጥቃት ሊፈጸም እንደሚችልም ከ48 ሰዓት በፊት ማስጠንቀቂያ ደርሶት እንደነበር የድርጅቱ ወኪል ገልጿል። የመንግስታቱ ድርጅት በፈረንጆቹ 2018 በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር የተደረሰ የስልጣን መጋራት ስምምነት በመጣሱ በአገሪቱ የእርስ በርስ ጦርነት ሊያገረሽ ይችላል በማለት አስጠንቅቋል። የኢራኑ ግጭት ወደ ሊባኖስ እየተስፋፋ መጥቷል። ኩዌት በተሳሳተ እርምጃ የአሜሪካን ጀቶች መታጥላለች። በኢራን ላይ የተከፈተው የአሜሪካና የእስራኤል የአየር ጥቃት የተስፋፋ ሲሆን እስራኤል ለሂዝቦላ ጥቃት ምላሽ ለመስጠት ሊባኖስን መምታቷን ተከትሎ ማብቂያው በቅርብ የሚታይ አይመስልም ተብሏል። ኢራንን በበኩሏ የአሜሪካ የጦር ሰፈሮችን በሚያስተናግዱ የባህረ ሰላጤው ሀገራት የምትፈጽመውን የአየር ጥቃቷን አጠናክራ ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ከሆነ ኦፕሬሽኑ ለሳምንታት ያህል ሊቀጥል እንደሚችልና ባለፈው ቅዳሜና እሁድ በአሜሪካ እስራኤል ጥቃት መጀመሪያ ሰዓታት ላይ የበላይ መሪው አያቶላህ አሊ ካሜኒ መገደላቸውን ተከትሎ አሁን ኢራንን ማን እየመራት እንደሆነ ግልጽ አይደለም ብለዋል። በኢራን ላይ የተሰነዘረው ጥቃት የባህረ ሰላጤውን ቀጠና ወደ ለየለት ጦርነት ከቶታል። በኢራን በእስራኤልና በሊባኖስ በርካታ ሲቪሎች መገደላቸውን የሚያመላክቱ የመገናኛ ብዙሃን ዘገባዎችም ወጥቷል። ዓለም አቀፍ የአየር ትራንስፖርት ምስቅልቅሉ የወጣ ሲሆን የዓለም የነዳጅ ንግድ 1/5 የሚሻገርበት የሆርሙዝ ሰርጥም ተዘግቷል። ይህም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ምክንያት ሆኗል። የአሜሪካ የመካከለኛው እዝ ሴንቲኮም እንደገለጸው የሁኔታውን አደገኛነት የሚያሳይ አንድ ክስተት ተከስቷል። ኩዌት በኢራን ጥቃት ወቅት በተሳሳተ መንገድ 3 የአሜሪካ F-15 ተዋጊ ጀቶችን መታጥላለች ብሏል። 6ቱም የበረራ አባላት በሰላም ማምለጥ ስለመቻላቸው ተነግሯል። የአሜሪካ ጦር በኢራን ውስጥ ከ1250 በላይ ኢላማዎችን መምታቱንና 11 የኢራን መርከቦችን ማውደሙንም ገልጿል። እስካሁን ባለው መረጃ 6 የአሜሪካ ወታደራዊ አባላት የተገደሉ ሲሆን ሁሉም የተገደሉት ባለፈው ቅዳሜና እሁድ ኢራን በኩዌት ላይ በፈጸመችው አጸፋዊ ጥቃት ነው ተብሏል። ዛሬ ማለዳ ላይ 2 ድሮኖች በሪያድ የሚገኘውን የአሜሪካ ኤምባሲ በመምታታቸው ቀላል ጉዳትና የእሳት አደጋ ማድረሳቸውን የሳውዲ መከላከያ ሚኒስቴር አስታውቋል። ለፕሬዝዳንት ትራምፕ ከእስራኤል ጋር በመሆን ኢራንን መውጋት በበርካታ አስርት ዓመታት ውስጥ የተወሰደ ትልቅ የውጭ ጉዳይ ፖሊሲ ቁማር ተደርጎም በተንታኞች በኩል ተቆጥሯል። ይህም በዚህ ዓመት ለሚካሄደው የአጋማሽ ዘመን ምርጫ ለሪፐብሊካን ፓርቲ ትልቅ ፖለቲካዊ ስጋት ይዞ እንደሚመጣም ተገምቷል። በቅርቡ የወጣ የሮይተርስ የህዝብ አስተያየት ጥናት እንደሚያሳየው ከሆነ የኢራኑን ዘመቻ የሚደግፉት ከ4 አሜሪካውያን መካከል አንዱ ብቻ ናቸው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የተከፈተው ጦርነት የተወሰነ ጊዜ ሊወስድ ይችላል እንጂ ዓመታትን አይፈጅም አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት እንደተናገሩት አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት የተወሰነ ጊዜ ሊወስድ ይችላል፣ ነገር ግን እንደ ቀድሞቹ የቀጠናው ጦርነቶች ለዓመታት የሚቆይ አይደለም ብለዋል። በአሜሪካና በእስራኤል የሚመራው የኢራን የአየር ላይ ጥቃት ባለፈው ቅዳሜ በቴህራን ላይ በተሰነዘሩ ጥቃቶች የተጀመረ ሲሆን በዚህም የኢራኑ የበላይ መሪን ጨምሮ በርካታ የሀገሪቱ ባለስልጣናት መገደላቸው ይታወሳል። ይህንን ተከትሎም ኢራን በእስራኤልና የአሜሪካ የጦር ሰፈሮች ባሏቸው የአረብ ሀገራት ላይ የአጸፋዊ ሚሳኤል ጥቃቶችን ሰንዝራለች። ፕሬዚዳንት ትራምፕ መጀመሪያ ላይ ጦርነቱ ከ4 እስከ 5 ሳምንታት ሊቆይ እንደሚችል ቢናገሩም በኋላ ላይ ግን ረዘም ሊል እንደሚችል ጠቁመው በኢራን ላይ ሰፊ ገደብ የለሽ ጦርነት ለማካሄድ ምክንያት ሲያቀርቡም ተስተውለዋል። ኔታንያሁ ግን ግጭቱ ለዓመታት ይቆያል የሚለውን ሐሳብ ውድቅ አድርገዋል። በፎክስ ኒውስ ላይ ቀርበው ሲናገሩ ጦርነቱ ፈጣንና ወሳኝ ሊሆን እንደሚችል አስቀምጠዋል። በእርግጥ የተወሰነ ጊዜ ሊወስድ ይችላል፣ ነገር ግን ዓመታትን አይፈጅም፣ ማብቂያ የሌለው ጦርነትም አይደለም በማለት ተናግረዋል። በኢራን ላይ የተሰነዘረው ጥቃት ትራምፕ በ2024 የምርጫ ቅስቀሳ ወቅት አሜሪካ ትቅደም በማለት በሌሎች ሀገራት ጣልቃ ላለመግባት ከገቡት ቃል በእጅጉ የራቀና አስገራሚ የውጭ ጉዳይ ፖሊሲ ለውጥ የታየበት መሆኑን በማንሳት
ተንታኞች ተናግረዋል። ሆኖም ጠቅላይ ሚኒስትር ኔታንያሁ ይህ ጦርነት በመካከለኛው ምስራቅ በተለይም በእስራኤልና በሳውዲ አረቢያ መካከል ዘላቂ ሰላም ለማምጣት እንደ ትልቅ አጋጣሚ እንደሚመለከቱትም ተነግሯል። በክልሉ ዘላቂ የሰላም መንገድ ይታየዎታል ወይ ተብሎ ሲጠየቁ አዎ ይታየኛል ሲሉም ምላሻቸውን አስቀምጠዋል። ኔታንያሁ አክለውም የአሜሪካና የእስራኤል ጥቃት የኢራን ሕዝብ መንግስታቸውን እንዲገለብጡ ምቹ ሁኔታ እየፈጠረ መሆኑን አንስቷል። በመጨረሻው ደረጃ መንግስቱን የመቀየር ጉዳይ የኢራን ሕዝብ ፋንታ ነው። ነገር ግን እኛ አሜሪካና እስራኤል በጋራ ይህንን ለማድረግ የሚያስችል ሁኔታ እየፈጠርንላቸው እንገኛለን ብለዋል። ፕሬዚዳንት ትራምፕ ባለፈው ቅዳሜ ጥቃቱን ሲያበስሩ የኢራን ህዝብ ሀገራችሁን መልሳችሁ ተረከቡ በማለት መንግስቱን የመገልበጥ ግብ እንዳላቸው ጠቁመው ነበር። የአያቶላህ አሊ ኻሜኒ ሚስት መገደላቸውን የኢራን ቴሌቪዥን አረጋገጠም። አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት የተገደሉት የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ ሚስት መገደላቸውን የሀገሪቱ መንግስት ቴሌቪዥን አረጋግጧል። የጠቅላይ መሪው ሚስት ማንሱሬ ሆጃስቴ የተገደሉት ቤታቸው ውስጥ መሆኑን ቴሌቪዥን ጣቢያው ገልጿል። ቀደም ሲል የኢራን መገናኛ ብዙሃን ግለሰቧ ኮማ ውስጥ እንደነበሩ መዘገባቸው ይታወሳል። ቅዳሜ ዕለት በተፈጸመው ጥቃት ከአያቶላህ ኻሜኒ በተጨማሪም ሴት ልጃቸው፣ የልጃቸው ባልና የልጃቸው ልጅ መገደላቸው መዘገቡም ይታወሳል። የጠቅላይ መሪው ሚስት ከአያቶላህ ኻሜኒ 4 ወንዶችና 2 ሴት ልጆች ነበሯቸው። ይህ በእንዲህ እንዳለ የእስራኤል ጦር እሁድ በሊባኖስ ቤይሩት ውስጥ በፈጸመው ጥቃት የሄዝቦላህን የደህንነት ኃላፊ መግደሉን ይፋ አድርጓል። የእስራኤል ጦር ኃይል እሁድ ምሽት ቤይሩት ውስጥ በተፈጸመ የተነጣጠረ ጥቃት የሄዝቦላህ የደህንነት ተቋም አዛዥ የሆነውን ሽብርተኛውን ሁሴን ማክሌድን መደምሰሱን አረጋግጧል ሲል ባወጣው መግለጫ ላይ አስፍሯል። በደቡብ ሱዳን በተፈጸመ ድንገተኛ ጥቃት ቢያንስ 169 ሰዎች ተገድለዋል ተባለ። በደቡብ ሱዳን ማንነታቸው ያልታወቁ ታጣቂዎች በፈጸሙት ድንገተኛ ጥቃት በሰሜናዊ የሀገሪቱ ክፍል የመንግስት ኃላፊዎችን ጨምሮ ቢያንስ 169 ሰዎች መገደላቸውን የሀገሪቱ ባለስልጣናት መግለጻቸውን ቢቢሲ ዘግቧል። ጥቃቱ የተፈጸመው ሩዌንግ ተብሎ በሚጠራው ግዛት መሆኑን የግዛቲቱ ቃል አቀባይ ጀምስ ኑላውክ ሚጆክ ተናግረው የጥቃት ፈጻሚዎቹ ከጎረቤት ግዛት ዩኒቲ ግዛት የመጡና ከተቋሚው የሱዳን ነጻነት ጦር ጋር ግንኙነት ያላቸው ወጣቶች ሊሆኑ ይችላሉም ብለዋል። የሱዳን የነጻነት ጦር ግን የአገሪቱ ግዛቶች ግጭቶችን ከፖለቲካ ጋር እያነካኩ ነው በሚል የቀረበበትን ክስ አስተባብሏል። ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ ነች በማለት የመንግስታቱ ድርጅት በተደጋጋሚ አስጠንቅቋል። ቃል አቀባዩ እንዳሉት ከሟቾቹ መካከል 79 የሚሆኑት የመንግስት ታጣቂዎች ናቸው። ቀሪዎቹ 90 ሟቾች ደግሞ ህፃናት፣ አዛውንቶችና ሴቶች መሆናቸውን ተናግረዋል። 15 የቆሰሉ ሰዎች ለሕክምና ወደ አብዬ ግዛት መወሰዳቸውም ይፋ ሆኗል። የካቲት 22 2018 አመሻሽ ላይ ጥቃቱ ድንገት ሲፈጸም የአካባቢው የመንግስት ታጣቂዎች ምላሽ ቢሰጡም ጥቃቱን መመከት አልቻሉም ተብሏል። የአካባቢው የፖሊስ አዛዥን ጨምሮ በርካታ ፖሊሶች በጥቃቱ መገደላቸውም ተነግሯል። ታጣቂዎቹ መኖሪያ ቤቶችን በእሳት በማያያዝ ከፍተኛ ውድመትን አድርሰዋል። በደቡብ ሱዳን የሚገኘው የመንግስታቱ ድርጅት ወኪል ጥቃቱን ተከትሎ 1000 የሚደርሱ ሰዎች ከለላ ፍለጋ ወደ ጣቢያቸው መሄዳቸውን ገልጸዋል። እንደዚህ አይነት ጥቃት ሊፈጸም እንደሚችልም ከ48 ሰዓት በፊት ማስጠንቀቂያ ደርሶት እንደነበር የድርጅቱ ወኪል ገልጿል። የመንግስታቱ ድርጅት በፈረንጆቹ 2018 በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር የተደረሰ የስልጣን መጋራት ስምምነት በመጣሱ በአገሪቱ የእርስ በርስ ጦርነት ሊያገረሽ ይችላል በማለት አስጠንቅቋል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50%
ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።